ይህ በጣም አስደንጋጭ ቪዲዮ ነው። ፈተናው ትልቁ ፈተና ከዚህ ጀምሯል። ነካችሁ خلاص ነኩት። ይሄንን እንዴት ነው አመለኩ የሚል ትርጉም ሊሰጣችሁ የቻለው? እስኪ ከምን ነው እናንተ የልብ ውስጥ ማወቅ ጀመራችሁ? لا حول ولا قوة إلا بالله። ዛሬ አሳፋሪና አጸያፊ ድርጊት ተፈጽመዋል። ያላህ ባሪያዎች ሆይ የሙፍቲ ቀብርን አስመልክቶ የሚሰሙት ነገሮች ልክ አይደሉም። السلام عليكم ورحمة الله وبركاته. سلام تنا فكر بيالاችሁ በያለም ጥግ ዳር ድንበር ይደርሰናል ላይ እንደምላችሁ ለነ ተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በአስተማሪ ወቅት ቪዲዮ ተመልሰን መጥተናል። ዛሬ የምንመለከታቸው በርካታ ቪዲዮዎች ቢኖሩም እንግዲህ ከሰሞኑ አነጋጋሪ የሆነው በሐጂ ዑመር እንግዲህ ከሞቱ በኋላ የሳቸው ቀብር የሳቸው የቀብር ስነ ስርዓት የሳቸው ከሞቱ በኋላ የተፈጠረው ነገሮች በጣም አነጋጋሪ ሆኗል። ከዛ ውስጥ ኢንሻአላህ በጣም አነጋጋሪ ነው ሆነው ከሳቸው ከተቀበረ በኋላ የተፈጠረ ነገር አለ። እሱን ቪዲዮ አይተን ኢንሻአላህ ከሁለቱም ወገን ተመልክተን ሪአክት እናደርጋለን። ሁላችሁም ይሄን ቪዲዮ እስከ መጨረሻው ድረስ አብራችሁን ቆዩ። ላይክ ያደረጋችሁ ላይክ አድርጉ። ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ተቀላቀሉን። አብራችሁን ቆዩ። ይህ በጣም አስደንጋጭ ቪዲዮ ነው። ፈተናው ትልቁ ፈተና ከዚህ ጀምሯል። መልእክቱ ለብዙዎች እንዲዳረስ በደንብ ሼርና ኮፒ ሊንክ አድርጉ። የሽርኩ ጅማሩ ይሄ ነው። አላህ የሽርኩን መጨረሻ እንዳያሳየን ግን ዱዓ አድርጉ። የመጅሊስ አመራሮችና ሐጂ ኢብራሂም ቱፋን ጨምሮ የመንግስት አካላት የሙፍቲ ሐጂ ዑመር ቤተሰብን ሙፍቲ ሐጂ ዑመር ከህዝብ ጋር እንደኖሩት ከህዝብ ጋር ይቀበሩ ብለው ለማሳመን በጣም ለፍተው ግን አልተሳካላቸው። ሙፍቲ ሐጂ ዑመር ከዛሬ 5 ዓመት በፊት ወደ መካነ መቃብር እንዲቀየር በደብዳቤ ጠይቀው የተቀየረላቸው ስፍራ መካነ መቃብር ከሆነ ባለፉት 5 ዓመታት እዛ አካባቢ ላይ አንድም ሰው አልሞተም ነው። ለምንድን ነው ያልተቀበረው ሌላ ሰው እዛ ጋር? ህዝቡን በእልህኝነት ወደ ሽርክ የምትነዱት ከሆነ ወላሂ አልዓዚም የምትጣሉት ከአላህ ጋር ነው። ይኸው የሽርኩን ጅማሮ ተመልከቱ። ጀናዛቸው የተቀመጠበትን ምንጣፍ ሰው በእጁ እያበሰ መዳበስ ጀመረ። በሩ ተከፍቶለታል ማለት ነው። ነገ ቀብራቸው ላይ ሄዶ ላለመስገዱ ሲጀመር እየተሰገደ ነበረ። ላለመስገዱ ምንም ዋስትና የለም። የኢትዮጵያ እስልምና ጉዳዮች የዑለማ ምክር ቤት ዑለማዎች መግለጫ ሰጥተዋል። ይህ ጉዳይ ሸሪዓዊ መሰረት የሌለው ኑዛዜ ተቀባይነት የለውም። ሰዎችን ወደ ሽርክ የሚነዳ ስለሆነ ማለት ነው። እሳቸው ኑዛዜውን ሰጥተው ቢሆን እንኳን የእሳቸው ልጆች ቀልብ ቢኖራችሁ ኖሮ ወላሂ ይህን አታርጉትም ነበረ። በእልህና በጨለምተኝነት ተነርታችሁ እንጂ። አላሁ ስብሓነሁ ወተዓላ ህዝቡን ከሽርክ ይጠብቀልን፣ እኛንም ከሽርክ ይጠብቀን። የቻልነውን እናድርግ፣ ወላሂ የቻልነውን እናድርግ። ቀጣይ ትውልድ ትልቅ ፈተና ነው የተጋረጠበት። እውነት ነው። ይሄ ነገር እጅግ በጣም ያስተዛዝባል። ነገሩ ወዴት እያመራ ነው የሚለው ነገር አጠያያቂ ነው። ከዚህ ጋርም ተያይዞ አንድ ልጅ እንዲሁ ትራሳቸው ደረሰ ምናምን ብሎ ፌስቡክ ላይ የፖስተው ነገር ነበረ። ሰው ገና ካሁኑ የሆነ መንገድ ለመያዝ የሆነችን አላስፈላጊ መንገድን ለመያዝ የቆረጠ ይመስላል። ይህ ደግሞ የእልህ ጨዋታ ነው። ሰሞኑን በጣም በቃ ደባሪ ነገር ነው ያለው ሶሻል ሚዲያው ላይ ሰው የእልህና የስሜት ጨዋታ አድርጎ የፉክክር ጨዋታ አድርገውታል። ከዚህ ጋር ተያይዞ እስቲ ለዚህ ቪዲዮ የመለሰውን መልስ እንመልከትና አንድ ልጅ የእሱን ቪዲዮ ሰምተን ደግሞ ኢንሻአላህ እንትላለን። ድምጽ ከረባያችሁ ይቀጣ ከታች ጃፈር አለ። የሽርኩ ጅማሩ ይሄ ነው። አላህ የሽርኩን መጨረሻ እንዳያሳየን ግን ዱዓ አድርጉ። የመጅሊስ አመራሮችና ሐጂ ኢብራሂም ቱፋን ጨምሮ የመንግስት አካላት የሙፍቲ ሐጂ ዑመር ቤተሰብን ሙፍቲ ሐጂ ዑመር ከህዝብ ጋር እንደኖሩት ከህዝብ ጋር ይቀበሩ ብለው ለማሳመን በጣም ለፍተው ግን አልተሳካላቸው። ይኸው የሽርኩን ጅማሮ ተመልከቱ። እንዴት ነው ግን በዚህ ልክ የሰው ልጅ አላዋቂ ሊሆን የሚችለው? ምን ማለት ነው? እስኪ የሽርክንና አምልኮ የሚለውን ሚኒንጉን መጀመሪያ እስኪ እወቁ፣ ተማሩ ባካችሁ። በማታውቁት ሜዳ መታችሁ ተፋልላላችሁ እንዴ? ፈልሐውለ ወላ ቁወተ ኢላ ቢላህ። ወላሂ እኔ በጣም ግርም ነው የሚሉኝ። እንዴት ነው እስኪ ይሄንን ነካችሁ خلاص ነኩት። ይሄንን እንዴት ነው አመለኩ የሚል ትርጉም ሊሰጣችሁ የቻለው? እስኪ ከምን ነው እናንተ የልብ ውስጥ ማወቅ ጀመራችሁ? ላ ሐውለ ወላ ቁወተ ኢላ ቢላህ። ተናግረውና ጋር ያዝልኝ። እስኪ እወቁ መጀመሪያ ሽርክ ማለት እኮ ከአላህ ውጭ ያለን ነገር መገዛት ማምለክ ወይም አላህ ጋር ሌላን ነገር መገዛት ነው። አልহামዱሊላህ ሙፍቲ ሐጂ ዑመር ኢድሪስ ከሞቱ በኋላ ራሱ ዳዕዋ እየሰሩ ነው። እጅግ በጣም በርካቶች ማለት ነው ጭንብላቸው እየተገለጠ ማንነታቸው እየታየ ነው፣ እየታወቁ ነው። እስኪ እነዚህ ሰዎች ለምሳሌ ይህን ጨርቁን ጣውላውን ነኩት። ተበሩክ የለም እንዴ እናንተ ወዳጄ?
እንደዛ ከሆነማ ማስከፈር የምትጀምሩት እነኚህን ሳይሆን አሻርካችኋል ማለት የምትጀምሩት ከዛው ከሱሐበቶች ጀምራችሁ ነው። ሱሐበቶች አይደሉ እንደ በውድ ነብያችን ሰለላሁ ዐለይሂ ወሰለም አልባሳት እየነከሩ ያንን እንደ መድኃኒት ውሃውን የነከሩበትን የነብዩን ካባ የነከሩበትን እየጠጡ ብዙዎቹ የተፈወሱት። ታዲያ ዑለማዎች ታላላቅ የአላህ ባሮች ወልያቶች ደግሞ ወረሰቱል አንቢያ የነቢያቶች ወራሽ የነሱን ፈለግ ተከታይ አይደሉ እንዴ? ማን አንድ ዓሊም ሊጠቅስልህ አይችልም። በወልያቶች በታላላቅ ሰዎች በዓሊሞች በእነርሱ ከነርሱ በረካን መፈለግ አይቻልም የሚል ወላሂ አንድ ዓሊም ሊጠቅሱላቸው አይችልም። ዝም ብለው ጎግል ጋር ያዩትን ሄደው በቃ እዛ ጋር ምናምን ኧረ ጌታዬ አላዋቂ አታድርግ። ወላሂ በጣም ማለት ነው እንደነኚህ ሰዎች ከመሆን ዝም ብሎ የማያውቅ ጃሂል አለመሆን በጣም የተሻለ ሰው ነው። አወቅን ብለው የጠፉ የጠመሙ ሰዎች ማለት ነው። በእነዚህ ሰዎች አካሄድ የሚተርፍልህ አንድ ሙስሊም የለም። እንታላ ከነሱ ውጭ ያለው ሙሽሪክ ነው ማለት ነው። አላህ ይጠብቀን። እኔ ወላሂ ልንገራችሁ ማንም ሰው ማለት ነው እስከማውቀው ደረጃ ድረስ ማሸይኾችን ታላላቆችን ዓሊሞችን ወልያቶችን እጅግ ያከብራል ያልቃል። ግን ወላሂ ወቢላሂ ወተላሂ ማንም የሚያመልካቸው እኔ እስከማውቀው ድረስ የለም። የሚያመልክ ካለ እኔ ከኔ ይጀምራል መቃወሙ ማለት ነው። ከአላህ ውጭ ማንኛውም ሰው ካመለከ خلاص ይሄም ሰው ከኔ ጋር ሙስሊም አይደለም። ሰዎችን ስላከበረ ታላላቆችን ስላከበረ ግን ለነገሩ ክብር የሌለው እኮ ስለ ክብር አያውቅም። አተናግሯል ነገር ተው አንተ ላይ ተው ልቅረጽበት ተው ኧረ ተው ጃፈር አቤት በል ጃፈር ጮክ በል ጃፈር ልቅረጽበት እሺ በል አታስቸግር ከታች የሚሆነው ነገር ስላላወቃችሁ ነው እንዴ ለማንኛውም እነዚህ ሁለት ቪዲዮዎችን ተመልክታችኋል። አንደኛው እንግዲህ ለሽርክ በር እየተከፈተ ነው፣ ለተለያየ የቢድዓ ተግባራት በር እየተከፈተው የሚል ነገር ያስቀምጣል። አንደኛው ደግሞ አረ ይሄማ የምን ሽርክ ነው ይሄ ምን ቢድዓ ነው የምትለው ምናምን በሚል መልስ ሰጥቶ ነበረ። እንግዲህ ረሱላህ ሰለላሁ ዐለይሂ ወሰለም ሰሐቦችም አድርገውታል። የእሳቸውን እቃዎች እንዲህ ጸጉሮች የመሳሰሉ ነገሮች በመንካት በመውሰድ ማለት ነው። ይሄ ተበሩክ ወይም ደግሞ በረካን ለማግኘት ማለት ነው። ይሄ እንደዚህ ነገሮች ነበሩ። ግን ይሄ በረሱላህ ሰለላሁ የነበረ ነው። ረሱላህ ሰለላሁ ነብይ ናቸው። የእሳቸውን በረከት ለማግኘት ሰዎች እንደዚህ ሰሐቦች አድርገዋል። ግን በረሱላህ ሰለላሁ ላይ በእሳቸው የሚበቃና እንዲህ ደግሞ በትውልድ የሚቀጥል ነገር ይለያያል። ዛሬ ላይ እንደዚህ የሚደረጉ ነገሮች ለብዙ ነገር በር ይከፍታል። ዛሬ እነሱ አሁን እነዛ ሴቶቹ መጥተው እንደዚህ ነሐክተው ደባብሰው እንደዚህ ሰውነታቸው መዳባታቸው ኖርማል ሊሆን ይመስል ይችላል። ነገር በር ይከፍታል። እንዳልከው ደግሞ ዑለሞች ራሱ ይሄን ነገር ማለት ነው ከረሱላህ ሰለላሁ ውጪ ሰዎች እንደዚህ ካደረጉ ይሄ መጤ ነው ቢድዓ ነው የሚል ነገርም አስቀምጠዋል። ሌላኛው ደግሞ እነዚህ ነገሮች ማለት ነው ለተለያዩ የሽርክ በር እንደሚከፍቱ ግልጽ ናቸው። እናንተም ታውቁታላችሁ። አሁን ዛሬ ላይ እንደዚህ ደባብሰው ሰውነታቸውን ከሄዱ ነገ መቃብራቸው ላይ ምን ሊያደርጉ እንደሚችሉ ዝም በል እንደሚችሉ መገመት በጣም ቀላል ነው። ለዛ ነው እንግዲህ ሰዎች ፍራቻቸውን እያስቀመጡ ያሉት። ከዚህ ጋር ተያይዞ እንግዲህ ቀብራቸው የተደረገው እዛው በሚያስቀሩበት ቦታ ነበርና አንድ ልጅ ግን ጥርጣሬውን አስቀምጧል። ሲመስለኝ ሀጂ ወይም ሙፍቲ ይቀበሩ ብሎ ተናዘዙ ያሉት የራሳቸው በዛ በኩል ያሉ የአጃከሮች ሙዲ የመሰለኝ መስጊዱ ግድ ያው ብዙ በሳቸው ጎራ ያሉ ሰዎች አላህ ይራማቸውና የሚፈልጉት ምንድነው እሳቸው መኖራቸውን ፈልገው ነበር ወደዛ መስጊድ መሄዱት። ስለዚህ እነዚህ ሙሪዶች ደግሞ እሳቸው ከሌሉ የሚያስታውሳቸው ሰው አይኖርም። ስለዚህ ምን ማድረግ አለባቸው? ይህ መስጊድ እየታወሰላቸው ወይም ደግሞ እንዲቀጥል ምን አለ ሌጋሲው መቀጠል አለበት ማለት ነው። እዛ ጋር አሻራው ተቀምጦላቸዋል ቀብሩ። ስለዚህ ቀብር እየተባሉ በቀብር ሙድ እሳቸውን የሚዘየር ያው የራሳቸው ትውልድ እየመጣ እንዲጎበኛቸው በማሰብ ይመስለኛል። ይሄ የኔ ምልከታ ነው እና ባይሆን ጥሩ ነበር። ግን እሳቸው ይህንን ነገር ያደርጋሉ ብዬ አላስብም። መንግስትም መፍቀዱ ይገርማል። ግለሰብን መቀበሪያ ቦታ ይሄ ነገር ግን የሚያጠራጥር ይመስላል። አንዳንዴ የሆነ ነገር ሲፈለግ ለሆነ ነገር ምናምን ነገር ለመጠቀም ምናምን ነገር ይመስላል። ወደፊት እንግዲህ ሐቁን አላህ የሚያወጣ ይሆናል።
ዛሬ አሳፋሪና አጸያፊ ድርጊት ተፈጽመዋል። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ወደ አኺራ ተሸኝተዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ በማወቅም ይሁን ባለማወቅ የሰሩትን ወንጀላቸው ምሮ ጀነት ይሰጣቸው ዘንድ እየለመንን መቃብራቸው የመኖሪያ ቤት ግቢያቸው ውስጥ በመሆኑ ጃሂሉ ይህንን ቦታ የሽርክና አላህ የሚታመጽበት ቦታ እንዳያደርገው ዛሬ የሽርክ መረቡ የተዘረጋ በመሆኑ ጥንቃቄ ሊወሰድበት ይገባል። አዎ ዛሬ አሳፋሪና አጸያፊ ድርጊት ተፈጽመዋል። ጀናዛቸው የተሸፈነበትን ምንጣፍ ኒቃቢስቶች ሳይቀሩ ኒቃባቸውን አውልቆ ታሽቶበታል። ወንዶችም ሆኑ ሴቶች ጀናዛቸው የተነሳበት ቦታ ላይ በመንከባለል የአላህን ድንበር አልፈዋል። አላህ ሱብሓነሁ ወተዓላ እሱን ከማመጽም ሆነ ለማሳመጽ ሰበብ ከመሆን ጠብቆን ኻቲማችንን ያሳምርልን። አሚን አሚን ያ ረብ አሚን አሚን። ኢንሻአላህ እኛ እንደዚህ ነገሮች ከሚያጠራጥሩ ነገሮች ራሳችን በማራቅ ማለት ነው ወደማያጠራጥረው እንጠጋ። የሚበጃ የሚጠቅመን ያ ነው። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። የአላህ ባሪያዎች ሆይ የሙፍቲ ቀብርን አስመልክቶ የሚሰሙት ነገሮች ልክ አይደሉም። ማንም ሰው ኢስላም ባዘዘው መልክ ነው ሕይወቱም ሞቱም ሊሆን የሚገባው። እሳቸው ተናዘዋል በሚል ቤቴ ውስጥ ወይንም መስጂድ ውስጥ ቅበሩኝ ተብሏል እየተባለ እየተጻፈ ነው። ይሄ የኢስላም አስተምሮት በፍጹም አይደለም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቤታቸው ውስጥ የተቀበሩበት ዋናው ምክንያት ሌላ ሐዲት ስላለ ነው። እሱም እያንዳንዱ ነቢይ የሞተበት ቦታ ነው የሚቀበረው የሚል ከአቡበክር ስዲቅ ረዲየላሁ ዐንሁ የተላለፈ ሐዲት አለ። በዛ ላይ ደግሞ ማንም ሙስሊም ትልቁ የህይወት ዳር ድንበሩ ምንድነው? የህይወትን የተውሂድን ዳር ድንበር ማስከበር ነው። ከሽርክ መራቅ ነው። እንዲህ ቤት ውስጥ መቅበር፣ ቀብርን ለብቻ ለየት አድርጎ መቅበር ለባዕድ አምልኮ ለቀብር አምልኮ ይዳርጋልና ሙስሊሞች ጠቅላላ ሊርቁት ይገባል። ናም አሁ ልንርቀው ይገባል። እንደዚያ ነገሮች ያው ሰው ሁሉም አጠቃላይ ሰው ፍራቻውና ዋና ፍራቻው የሆነው ምንድነው? እንደዚህ ለየት ብሎ መቀበሩ፣ ወደዛ ነገሮች መፈጠሩ፣ እንደዚህ ነገሮች መፈጠሩ ለሌላ በሮች ይከፍታል፣ ለሽርኩም ለቢድዓም በር ይከፍታል በሚለው ይህም እንግዲህ ተጨባጭ እውነታ አለ። አሁን ላይ ሰዎች ማለት ነው ቀብር ለመዘየር ስራቸውን ቤተሰባቸውን ጥለው ይሄዳሉ። ከዛ እዛ ደግሞ የሚደረገው ነገር ብዙ ነገር አለ፣ ሁላችን የምናውቀው ሀቅ አለ። ስለዚህ የሚበጀን ጋር ብንሆን ጥሩ ነው። በአክሱም ሴት ሙስሊሞች የሂጃብ ክልከላን ተከትሎ ድምጻቸው እንዲሰማ ጥሪ እያቀረቡ ይገኛል። ባለፈው ዓመትም ሴት ሙስሊም ተማሪዎች ከሂጃብ ክልከላ ጋር በተያያዘ ከባድ ችግሮችን ማሳለፋቸው የሚታወስ ነው። ሁላችሁም በቻላችሁት አቅም ድምጽ ሆናችኋቸው ወደ ትምህርታቸው እንዲመለሱና ከሌሎች ተማሪዎች ጋር እኩል የሚማሩበት ሁኔታ እንዲፈጠር ድምጽ እንድትሆኑ ጥሪ አቅርበዋል። ይሄ ጥሪያቸው ግን እስካሁን መልስ አላገኘም። የኢትዮጵያ ሙስሊሞች እንግዲህ አዲስ አጀንዳ ተፈጥሮልን ማለት ነው። በዛ ላይ እየተብሰለሰልን እየተጋጨን እንገኛለን። ሙስሊሞች ትኩረታችንን ወደዚህ ወደ አክሱም ሙስሊሞች አዞረን ማለት ነው። መብታቸውን ልናስከብር ይገባል። እስቲ አሁን ወደዚህ እንመለስ። ይበቃል፣ በቃ እስቲ ይበቃል። ንትርኩም ጭቅጭቁም ይለፈንና ማለት ነው። አሁን ለጊዜው ይለፈን፣ ወደዚህ እንመለስ። እነዚህ ሰዎች መብታቸው ተረግጠው ትምህርት አትማሩም አዛን አትሉም ተብለዋል፣ እንግዲህ ሙስሊሞች ማለት ነው። ስለዚህ የኛ ዝምታ እስከመቼ ነው? እስቲ አንድ በጣም ልብን የሆነ በደስታ የሚሞላ ቪዲዮ እንመልከት። እስቲ ነሻጣ የሚያመጣ ቪዲዮ። ጥይት አለን ብለው ኢማምና ጀማውን ገለዋሉ። ለሱ እናዝናለን። ስናዝን በሽንፈት አይደለም፣ እንበቀላቸዋለን። አላሁ አክበር። በሰላም መንገድ ነው የምንበቀላቸው። እኛ በጥይት ተኩሰን አንገላቸውም። ጥይቱንም መሳሪያውንም ተቀብለናቸው የመስጂድን ካሳ እንዲከፍሉና መስመር እንዲይዙ እናደርጋቸዋለን። አላሁ አክበር። ኦሮሚያ ክልል ውስጥ ባይሆኑም አማራ ክልል ውስጥ የተደረገው ድርጊት ይመለከተናል። ሙስሊም እስከሆነ ድረስ እንኳን እዚህ እስራኤል ፍልስጤን ላይ የምታደርገው ራሱ ያቃጥለናል። ስለዚህ ኡመተል እስላም እኔ ከዚህ መልእክት ማስተላለፍ የሚፈልገው አንደኛ አንድነታችንን እናጠነክር፣
በቋንቋ በብሔር ሳንለያይ እስልምናችን አንድ ያደርገናል። እብላችን አንድ ነው። አባታችን አዳም አንድ ነው። ቁርአናችን አንድ ነው። የምንከተለው ነቢይ የመጨረሻው ነቢይ ነቢ ሙሐመድ ነው አለይሂ ሰላም። ኡስታዞች ይመጣሉ ይሄዳሉ። አላሁ አክበር አላሁ አክበር አላሁ አክበር። ነሸጥ የሚያደርግ ቪዲዮ ነው። ኢንሻአላህ እንግዲህ በአማራ ክልል ላይ ማለት ነው በመካነ ሰላም መስጂድ ላይ የሞቱት ኢማሞች ወንድሞቻችን ማለት ነው እንበቀላለን። ስንበቀል በሰላማዊ መንገድ እነዛን ጥፋት ያጠፉ ሰዎች ኢንሻአላህ በአግባቡ ማለት ነው ተይዘው ለህግ ቀርበው ኢንሻአላህ ተማጣኝ እርምጃ ይወሰድባቸው። እንዲሁም ደግሞ እዛው መስጂድ ላይ ደግሞ እዛው የተገደሉ በቃ ትልቅ መስጂድ ተሰርቶ ማለት ነው የኛ ኡማ አንድ መሆናችንን እንዲሁም ደግሞ ስንነካ ምን ያህል እንግዲህ እንደምንጠነክር የምናሳይበት ጊዜ ኢንሻአላህ ቅርብ ነው ተስፋ እናደርጋለን። ሼህ ጋሊ ሙክታር የኦሮሚያ መጅሊስ ፕሬዚዳንት ይመስሉኛል ካሳትኩኝ ትንሽ ያው መነጽር ስናረግ አይታየንም መሰለኝ ብዙ። ለማንኛውም ማሻአላህ ምርጥ ንግግር ነው የተናገሩት። እስቲ ላይቭ ላይ የተወሰደ አንድ በጣም አስገራሚ ቪዲዮ አለ። ይሄን ቪዲዮ እየሳቃችሁ ነው የምታዩት። በስቁ ነው የሚሻለው። እንደዚህ ነገር እንዳትናደዱ የተለመደ ነገር ስለሆነ መቼም ሙስሊም ሆነሽ አታውቂም ይልሻል አንዱ። እኔ ሰግጄ አላውቅም። ለቡራቅ ደግሞ አንድ ጊዜ በቀን እንሰግድ ነበር። አይዞህ አክስቴ ደግሞ ነይ ብላ አይደል ሙስሊም ቤት ስትወስደኝ አንቺ ሙስሊም አይደለሽም ማለት ሲጀመር አንቺ ሙስሊም አይደለሽም ማለት ሙስሊም ነበርሽ? ሙስሊም ነበርሽ ወይ? አዎ በስነ ስርዓት። ሰላተ ሰብህ ስንት ነው? ሰላተ ሰብህ ስንት ነው? ከሱቢ ጀምሮ ሰላተ ሰብህ ስንት ነው? በከሱቢ ጀምሮ እስከ ማታ 2 ሰዓት እስከሚሰገደው ድረስ ግን እኔ ሰግጄ አላውቅም። የሚገርም ፈጣሪ ይሰደኝ። አንተ መጀመሪያ በመስፈርት ሙስሊም አይደለችም ድራማ ስሩበት እንዲህ አላችሁ መልሳለሁ። አልሰማሃትም እንጂ አልመለሰችም። እሷን ድራማ ልትሰራ ስለገባች አንተ ልታስቀይስ ምን አመጣህ አይደል? ይሄ እኮ የኩሱ ቤት አይደለም። ይሄ የኩሱ ቤት አይደለም። ሰማኛ? ይሄ የኩሱ ቤት አይደለም። አንድ ሙስሊም አምስት ማውቃቶች በደንብ አድርጎ ማወቅ አለበት፣ ግዴታው ነው። እቺ ደግሞ ሙስሊም ከሆነች 27 ነው አመቷን። ሙስሊም ከሆነች በደንብ አድርጋ ታውቃለች እኮ። አታውቅምሽ ተባልክ እንዴ? ገና አንተን አልጠየቅኩም። ሰው ነኝ እንጠይቃታለሁ እኮ። አንተ ደግሞ ይሄን ሳታውቅ አንተ ስንት አመት ነው? ለምን ድራማ ትሰራለህ? ሰማችሁት አይደል? አንተ ይሄን ሳታውቅ ሶላቱል ጀናዛ ስንቴ ነው የሚሰገደው? ንገረን እስኪ መልስ። ሶላቱል ጀናዛ ሩኩዕም ስጁድም የለውም። ልንገርህ፣ ሩኩዕም ስጁድም የለውም። ተመልከቱት ይሄን ሰውዬ። ሶላቱል ጀናዛ እኮ ነው የምትለኛለሁ። ሩኩዕም ስጁድም የለውም። ተመልከቱት ይሄን ሰውዬ። ሙስሊም ከሆነች ለምን አትመልሰውም? ሙስሊም ነበረች አይደለም? በእንት ሙስሊም ጋር አላወራም። በቃ ሲጀመር በቃ አየህ፣ ድራማ ስሩ። ከሱቢ እስከ 2 ሰዓት እንሰግዳለን። አለቀ። 5 ሰዓት ለቡራቅ ደግሞ አንድ ጊዜ በቀን እንሰግድ ነበር። አለቀ። ይቅርታ አስቆጣሁት። እንግዲህ ገና ያብዳል እንዳታስቡ። ጨለሉ፣ ወላሂ ጨለሉ። ኦርቶዶክሶች ቲክታክ ላይ ያሉት ማለት ነው ጨለሉ አይገልጸውም። ወላሂ ለቡራቅ እንሰግዳለን የምትል ሙስሊም አመጣችልን። በጣም ነው የምትሰግደው። ልጅ አክራሪ ሙስሊም ነበረች። ወላሂ ሳልፈልግ ቀንማ ይሳቅ ወላሂ ያየሁት ማለት ነው። እንደዚህ ይቻላል? እንደዚህ ይፈጥ ያለ ውሸት ይቻላል? እንደዚህ ከሱቢ እስከ 2 ሰዓት እንሰግዳለን አለች። ስለማታውቃቸው እኮ ነው። ሱብሒ እንደምንም ይዛለች። አሱር ዙሁር ኢሻ መግሪብ አታውቃቸውም ስማቸውን። እንደምንም እስከ 2 ሰዓት አለች። ከሱቢ እስከ ኢሻ ማለችም እስከ 2 ሰዓት ነው። በቃ 24 ሰዓት ነው የምትሰግደው። ምን አይነት ጠንካራ ኢማን ነበራት ባካችሁ። ያቺ ደግሞ ጠያቂዋ እኔ ገረመኝ ማለት ነው። ሰላተል ጀናዛ ስንት ነው ምናምን ነገር አለን። ሰላተል ጀናዛ ሩኩ ስጁድ የለም ይለዋል። አያችሁት አለ። አውቀ ጠይቀህ ሞታል። ሰው ሲል ሰምቶ እኮ ነው። አሁን ብዙ ጊዜ ሙስሊሞች እንደዚህ የሚያጨረብሩ ሰዎች እንደዚህ ነው የሚጠይቋቸውና አሁን እሱ አወቀ። በቃ ሰላተል ጀናዛ ጠየቀና መልሱ ምን እንደሆነ አያውቀውም። መልሱን አያውቀውም። እንደሰማችሁት ነው። አያችሁት አለ። ደቆ መልሱን አያውቀውም ግን ይጠይቃል። ጨለሉ ሐቂቃ ጨለሉ አይገልጸውም። ለማንኛውም ፈገግ እንዳላችሁ እና ሐቅ መስመር ላይ እንዳለን በቃ በእንደዚህ አይነት ቪዲዮዎች ማረጋገጥ ትችላላችሁ። ሰዎች ሐቅ ስለሌላቸው
ወደ እነሱ ጋር የሚሄድ ስለሌላቸው ማለት ነው በእንደዚህ አይነት መልኩ ድራማና የሐሰት ማለት ነው ስክሪፕት ጽፈው ይመጣሉ። ሐቅ ቢኖራቸው ወደ እውነት ወደ እነሱ የመጣ ሰው ቢኖራቸው አመት ያስመሰክራሉ። ልክ ሌሎቹ ሙስሊሞቹ እንደሚያደርጉት ማለት ነው። ሙስሊሞቹ አለም ተውሰን እንደዚህ በሰው ቤት መጥቶ ቲክታክ ራሳቸው አካውንት ከፍተው ማለት ነው እኔ ሰልም ያለው ሙስሊሞኝ ያለው ብለው በአደባባይ ይናገራሉ። የሚጠየቁትን ይመልሳሉ። እነዚህ ደግሞ ስም ቀይረው ምናምን ነገር እንደዚህ ሙስሊም ነበርኩ እያሉ ይመጣሉ። ይሄ የዘመኑ ውርደት የዘመኑ ክስረት ውስጥ እንዳላችሁ የምታውቁት በዚህ ነው። ንቁ ላኢላሃ ኢላላህ ሙሐመድ ረሱሉላህ በሉ ትድናላችሁ። የዛሬ ቪዲዮ ይሄን ይመስል ነበረ። በመጨረሻም እንግዲህ እንደሚታወቀው ወንድም ከማል ዛድ ሚዲያ እና አኑን ይሄኛው ቻናላችን ማለት ነው ከሁድ ጀማዓ ጋር በመተባበር የሚሰራ መድረሳ አለ። ያው መድረሳው ተጀምሯል በዛድ ቤተሰቦች። አሁን ለመጨረስ እንግዲህ ቻሌንጅ ተጀምሯል። በዚህ ቻሌንጅ ላይ ማሻአላህ ጥሩ እንቅስቃሴ ይደረገ ነው። በከማል ቤተሰብ አንድ ቤተሰብ ድንጋይ ችሎ እንግዲህ ድንጋዩ ተደፍቷል። ትንሽ እዛ አካባቢ ዝናብ እየዘነበ ነው። ኢንሻአላህ የኛም ድንጋይ ሁለተኛው ዙር ላይ ይደፋል። የኛ ቤተሰብ የነገተው ከዛ ኢንሻአላህ ቀጥታ ወደ ስራ ነው የምንገባው። ቀስ በቀስ እንግዲህ የሚጎሉ ነገሮች የምንጠይቃችሁ ይሆናል። አሁንም መሳተፍ የምትፈልጉ አካውንት በዚህ በፊት ላይ የምታዩት ማለት ነው መሳተፍ ትችላላችሁ። ይሄን ቤት ደግሞ ሰብስክራይብ በማድረግ ላይክ በማድረግ ኮሜንት ደግሞ አሪፍ ኮሜንት እየጻፋችሁ ይህንን ቻናል እንድታሳድጉት በአክብሮት ጠይቃለን። በቀጣይ የተሻለ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።